بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله أما بعد فسلام الله عليكم ورحمته وبركاته ودنا يتكبرات يا دعواتي في تكتاتاج ይህ ወሳያ ሰለፍ የሰለፎችን እዛዝ የተሰኘው ተከታታይ ፕሮግራማችን ነው። አሁን ስድስተኛው ክፍል ላይ ማቆምንበት እንቀጥላለን። ነብያችን ሰለላሁ ዐለይሂ ወሰለም የሳቸው ወሲያ ነበር ጠቅሰን እሱን ስናብራራ ነበር የቆየነው። ሁለተኛው ወሲያ ነበር ያቆምነው። ይህ ወሲያ رواه البزار في مسنده من حديث عبد الله قال نعي إلينا حبيبنا ونبينا بأبيه ونفسي له الفداء قبل موته ب6 ስድስት ቀን ከመሞታቸው ከስድስት ቀን ቀደም ብሎ የሳቸው ሞት መርዶ ተነገረን ይላል ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ነገሯቸው ማለት ነው። فلما دنا الفراق جمعنا في بيت أمنا عائشة فنظر إلينا فدمعت عيناه ሚሄዱበት ወደ አላህ Subhanahu Wa Ta'ala ሚሄዱበት ዱንያን የሚሰናበቱበት ቀን ሲደርስ እናታችን አይሻ ቤት ሰበሰቡን። እዛም ወደኛ አዩና አይናቸው ማነባች ይላል። ثم قال ከዛም እንዲህ አሉን مرحبا بكم وحياكم الله حفظكم الله آواكم الله نصركم الله رفعكم الله هداكم الله رزقكم الله وقاكم الله سلمكم الله قبلكم الله أوصيكم بتقوى الله እዚች ቃል ላይ ነበር ያቆምነው። እቺ ተቅዋ አላህ የአላህ Subhanahu Wa Ta'ala መፍራት እሱን መፍራት የሚባለው ነገር አላህ Subhanahu Wa Ta'ala ለባሮች አደራ ያለበት ነብያችን ሰለላሁ ዐለይሂ ወሰለም ለኡመታቸው አደራ ያሉበት ሱሐቦች እርስ በራሳቸው አደራ ያሉባት ከዛም በአጠቃላይ ሰለፎች አደራ የተባባሉበት ቃል ነው ብለን ነበር። ታዲያ إذا كانت التقوى وصية الله لخلقه ووصية النبي لأمته ووصية السلف بعضهم لبعض فما معناه تقوى እንዲህ ከሆነች ትርጉሟ ምንድነው? ወሲኩም ቢተቅዋ አላህን በመፍራት አደራችሁን አላህን ፍሩት አደራችሁን አሉን። ይህ አላህ መፍራት የሚባለው ነገር ምንድነው ማዕናው? ሰለፎች ስለዚህ ማዕና ምን ብለዋል የሚለውን ዛሬ የምናየው ይሆናል ማለት ነው። يروى عن علي بن أبي طالب أمير المؤمنين أنه قال تقوى سيبرر علي بن أبي طالب እንዲህ ይላል التقوى هو الخوف من الجليل والعمل بالتنزيل والاستعداد ليوم الرحيل تقوى ብሎ ማለት ለጀሊሉ መፍራት ባወረደው መስራት والاستعداد ليوم الرحيل ለአኺራው ደግሞ ጉዞ ስንቅ መያዝ ነው መዘጋጀት ነው ብሎ ፈስሮታል ተቅዋ ማለት ነው። እንዲሁም ابن مسعود رضي الله تعالى عنه في معنى التقوى እንዲህ ይላል كما عند كتاب الزهد لابن المبارك ومصنف ابن أبي شيبة والنسائي في الكبرى وابي نعيم في الحلية وغيرهم من ولا يفسروا التقوى እንዲህ ብሎ ይተረጉመዋል። تقوى مالت أن يطاع فلا يعصاه وأن يشكر فلا يكفر وأن يذكر فلا ينسى الله مفرات የሚባለው ነገር أن يطاع فلا يعصاه ሊታዘዙት ነው ሊገዙት ነው ሊያመልኩት ነው እሱን ላያምጹት አለ። وأن يشكر فلا يكفر እሱን ሊያመሰግኑት ነው ኒዕማውን የዋለለትን ጸጋ ላይክዱ ሊያስተባብሉ وأن يذكر فلا ينسى እሱን ደግሞ ማውሳት ነው ላይረሳል ሊያወሱት ላይረሱት ማለት ነው። እንዲህ ብሎ ይፈስረዋል አብዱላህ ኢብኑ መስዑድ። እንዲሁም ታላቁ ታቢዒ ጠልቅ ኢብኑ ሐቢብ የተባለው ታቢዒ ተቅዋን እንዲህ ብሎ ያብራራዋል። ተቅዋ ማለት ከማ ይሄንን የሳቸው ተፍሲር في الزهد لابن المبارك ومصنف والإيمان لابن أبي شيبة ሁለቱም كتابዎች ላይ والإبانة الكبرى لابن بطة والحلية لأبي نعيم وهو يعرف التقوى يقول تقوى مالت عمل بطاعة الله سبحانه وتعالى بمتازز متسراو سرانو على نور من الله بالله سبحانه وتعالى برهان لا يستهن قرآن لا يستهن وقت لا يستهن لا الله متاسيه هنا لا يا الله ملكوتنا رجاء رحمة الله أي وأن ترجو رحمة الله يا الله سبحانه وتعالى إذنوتن يكجلك هنا والتقوى ترك معصية الله سبحانه وتعالى عندما معمسن موقعنا السنة على معمسنا على نور من الله السلاي وقت لا يستهن يا الله سبحانه وتعالى برهان لا يقوم كستهن مالت
በማስረጃ የተደገፍክ ስትሆን እውቀት ላይ ስትሆን የከለከለውን ነገር መራቅ ነው። ኺፈተ ዒቃቢላህ አይ ኸውፈ ዒቃቢላህ አይ አን ተኻፈ ዒቃበላህ የአላህ ሱብሓነሁ ወተዓላ ቅጣቱን የፈራህ ስትሆን። ስለዚህ ዒባዳ ስትሰራ አላህን የከጀልክ ስትሆን፣ ወንጀልን ስትርቅ ደግሞ አሁንም እሱን የፈራህ ስትሆን ነው ብለው ጠቀሰው ማለት ነው። ቃለ አልኢማም ኢብኑል ቀይም ፊ ተዕሪፍ ተቅዋ ከማ ፊ ሪሳለት ተቡቅያ ተቅዋ ማለት ፈሐቂቀቱሃ የተቅዋ ትክክለኛ ማንነቷ ትርጉሟ አልዓመሉ ቢጣዓቲላህ ኢማናን ወሕቲሳባ ከሱ መልካምን የሻህ ሆነህ አጅርን የፈለክ ሆነህ የተሳሰብክ ስትሆን አጅሩን የአላህ ሱብሓነሁ ወተዓላ ጣዓ ማድረግ ነው፣ መስራት ነው፣ እሱን ባለው መታዘዝ ነው አለ። አምረን ወነህያን ፈየፍዐሉ ማ አመረ አላሁ ቢህ ኢማናን ቢልአምሪ ወተስዲቀን ቢወዕዲህ ወየትሩከ ማ ነሃ አላሁ ዐንሁ ኢማናን ቢነህይ ወኸውፈ ሚን ወዒዲህ እሱን ቅጣቱን ደግሞ የፈራህ ስትሆን የአላህ ሱብሓነሁ ወተዓላ ክልክል ያደረጋቸው ነገራቶች መራቅ ነው አለ ማለት ነው። ከዛ ቃለ እብኑ ከሲርን አይضን ፊ ተፍሲሪሂ ወቀድ ቂል ኢነ ዑመር እንዲህ ብሎ ስለ ዑመር የገጠመውን ቅሳ እንዲህ ብሎ ይነግረናል እብኑ ከሲር። ዑመር ብኑ ኸጣብ ረዲየላሁ ተዓላ ዐንሁ ሰአለ ኡበይ ብነ ከዕብን አን ተቅዋ ተቅዋ ምንድን ነው ብሎ ጠየቃቸው። ኡበይ ብን ከዕብን ዑመር ብኑ ኸጣብ ማለት ነው። ተጠያቂው ዑመር ተጠያቂው ኡበይ ማለት ነው። ፈቃለ ለሁ አማ ሰለክተ ጠሪቀን ዛ ሸውኪን ቃለ በላ ቃለ ፈማ ዓሚልት ቃለ ሸመርት ወጅተሀድቱ ቃለ ፈዛሊከ ተቅዋ እሾሃማ መንገድ ላይ ሄደህ ታውቃለህ ወይ ተጉዘህ ታውቃለህ ወይ ብሎ ጠየቃቸው ኡበይ ብን ከዕብ ለዑመር። ከዛም አዎ አላቸው። ምን አደረግክ ታዲያ? ያደረግኩትማ ተጠነቀቅኩኝ፣ በደንብ ታጠቅኩኝ፣ እሾህ ያለበት ቦታን አየሁኝ፣ በደንብ ሙሉ የሆነ ዝግጅት አደረግኩኝ ያንን እሾህ እንዳይወጋኝ ብዬ አላቸው። ፈዛሊከ ተቅዋ ተቅዋ ማለት ይኸው ራሱ ነው አሉት ማለት ነው። ምን ይላል ቀጥሎ? ወቀድ አኸዘ ኢብኑል ሙዕተዝ ፈቃል ይህንን ማዕና ኢብኑል ሙዕተዝ እንዲህ ብሎ በግጥሙ ይገልጸዋል። ኸሊ ዝኑበ ሰጊረሃ ወከቢረሃ ዛከ ተቃ ወስንዕ ከማሽን ፈውቀ አርድ ሸውኪ የሕዘሩ ማ የራ ለተሕቂረነ ሰጊረተን ኢነል ጅባለ ሚነል ሐሳ። ኸሊ ዝኑበ ሰጊረሃ ወከቢረሃ ወንጀል በአጠቃላይ ትንሹም ሆነ ትልቁ ራቅ። ወስንዕ ከማሽን ፈውቀ አርድ ሸውኪ የሕዘሩ ማ የራ ልክ እሾህ በተሞላበት መንገድ ላይ እንደሚጓዝ ሰው የመንገዱን እሾህ የተሞላበትን መንገድ ተጠንቅቆ እንደሚሄደው አይነት አካሄድ ሂድ፣ እንደሱ እንደሚሰራው ስራ። ለተሕቂረነ ሰጊረተን ወንጀል ትንሽ ነው ብለህ እንዳትንቅ። ኢነል ጅባለ ሚነል ሐሳ ይህ የምታየው ተራራ ከትላልቅ ጠጠሮች እና አሸዋ የተሰበሰበ ነውና አለ። ነዓም ፈዛሊከ ተቅዋ ሐሳሲየቱን ፊ ضሚር ወሸፋፊየቱን ፊ ሽዑር ወኸሽየቱን ሙስተሚር ወሐዘሩን ዳኢም ወተወቂን ሊአሽዋክ ጠሪቅ ልሐያ። አሁን ተቅዋ ማለት ይሄ ነው። ውስጥ ላይ የሚያርፍ የሆነ የአላህ ሱብሓነሁ ወተዓላ ፍራቻ ከባድ ስሜት ነው። ለአላህ ሱብሓነሁ ወተዓላ የምትፈራው የሆነ ዘውታሪ የሆነ ፍራቻ ነው። ወሐዘሩን ዳኢም ወተወቂን ሊአሽዋክ ጠሪቅ ዘውታሪ የሆነ ጥንቃቄ ማድረግ ነው። እንደዚሁም መንገድ ላይ ለተነጠፉት ውሾች በደንብ ሁሌ ስትጓዝ ጥንቃቄ ማድረግ ነው። ጠሪቅ ልሐያ በህይወት በሚኖር ጉዞ ላይ በህይወት መንገድህ ላይ ጥንቃቄ በተሞላበት አካሄድ መሄድ ነው። ምክንያቱ መንገዱ በተለያየ ውሾች የተሞላ ነውና። አለዚ ተተጃዘቡሁ አሽዋኩ ረቃኢቢ ወሸሃዋት ወአሽዋኩ ልመጣሚዕ ወልመጣሚሕ ወአሽዋኩ ልመኻዊፍ ወልሃዋጅስ ወአሽዋኩ ረጃኢ አልካዚብ ፊመን ላ የምሊኩ ኢጃበተ ረጃእ ወልኸውፍ አልካዚብ ሚመን ላ የምሊኩ ነፍዐን ወላ ضራ ወዐሸራትን ገይሪሃ ሚነል አሽዋክ። ይህንን የዱንያ መንገዳችን ላይ በዱንያ መንገድ ላይ የተለያየ አይነት ውሾች ተሞልተውበታል ማለት ነው። የሹብሃ እሾህ አለ፣ የሸህዋ እሾህ አለ፣ የሴቶች ፊትና እሾህ አለ፣ የዱንያ እሾህ አለ። የተለያዩ አይነት እሾሆች መንገዱ ተነጥፎበታል። ታዲያ ይህንን መንገድ በኃይለኛ በጥንቃቄ በተሞላበት ካልተጓዝክ ከአንዱን እሾህም አታመልጥም ማለት ነው። ስለዚህ የተለያዩ አይነቶች የእሾህ አይነቶች በ10 20 መቶ የሚቆጠሩ እሾሆች ስለተሞላበት በጥንቃቄ የዱንያ መንገድህን ልትጓዝ ይገባሃል ማለት ነው። ወተማሙ ተቅዋ ሙሉ የሚሆነው ይላሉ አየተቂ አላህ አልዓብዱ ሐታ የተቂየሁ ፊ ሚስቃል ዘረትን። አንድ ባሪያ አላህ ሱብሓነሁ ወተዓላ ሊጠነቀቀው ነው። የጎመን ዘር ፍሬ እንኳ የምታክል በሆነችው ነገር አላህን ሊጠነቀቀውና ሊፈራው ነው። ሐታ የትሩከ በዕደ ማ የራ እነሁ ሐላል ኸሽየተ አን የኩነ ሐራመን የኩኑ ሓጅዘን በይነሁ ወበይነ አልሐራም። ሐላል የሆነው ነገር የተፈቀደው ነገር እንኳ ሐራም የሆነው ነገር ላይ እንዳልወድቅ ብሎ ፈርቶ ያንን ነገር እስከ መተው ድረስ መድረስ ነው ተቅዋ ሙሉ የሚሆንበት አሉ። ኢነላህ ዐዘ ወጀል ቀድ በየነ ሊዕባዲሂ አለዚ ሁወ ዩሰይሩሁ ኢለይሂም። አላህ ሱብሓነሁ ወተዓላ ወደ እሱ የሚያደርሰው የሆነውን ነገር
መንገድ ወደ ጀነት የሚያደርሰው የሆነው መንገድ እንዴት እንደሆነ አላህ በቁርአኑ አብራርቶታል። ምን አይነት ሰርተህ ወደሱ እንደምትደርስ ማለት ነው። ምን ይላል? ፈመን የዕመል ሚስቃለ ዘረትን ኸይረን የረህ ወመን የዕመል ሚስቃለ ዘረትን ሸረን የረህ ይላል። የጎመን ዘር ፍሬ የምታክል እንኳ መልካም ስራ የሰራ ሰው ያችን ስራ አላህ ሱብሓነሁ ወተዓላ ዘንድ ነገ ቂያማ ቀን ያገኛታል፣ ሸርም እንደዚሁ ያገኘዋል አሉ ማለት ነው። ወላ ተሕቂረነ ሸይአን ሚነ ሸሪ አን ተተቂያ፣ ሸር የሆነ ነገር ሁሉ ሸሪዓን ያልፈቀደው ነገር ሁሉ መጥፎ የሆነ ነገር ሁሉ ትንሽ ነው ብለህ እንዳትሰራው፣ ንቀህ እንዳትሰራው፣ ምንም አይጎዳኝም ብለህ። ወላ ሸይአን ሚነል ኸይሪ ኢላ አን ተፍዐለ፣ መልካም ነገር ደግሞ ትንሽ ነው ብለህ እንዳታልፈው ስራው ይላል አቡ ደርዳ ከማ ፊ ሒልየቲል አውሊያ ወጠበቃቲል አስፊያ በተባለው ኪታብ ላይ እንደጠቀሱት አቡ ደርዳ እንደዚህ ብሎ ይናገራል ማለት ነው። ታዲያ መዛሂሩ ተቅዋ ወዓላማቱሁ፣ አንድ ተቅዋ ያለው ሰው አላህን የሚፈራ ሰው ሊያሳያቸው የሚገባ ሊታዩበት የሚገቡ ነገራቶች ምንድናቸው? ምልክቶቹ ምንድናቸው ወደሚለው ከመጣን አን አልሐሰን አልበስሪ እንዲህ ብለው ይጠቅሱልናል ማለት ነው። ቃል በንግግራቸው ላይ ይህንን ንግግር ይጠቅሳሉ። የብነ አደም ዓመለከ ዓመለክ ፈኢነማ ሁወ ለሕሙከ ወደሙክ ፈንዙር አላ አይ ሓሊን ተልቃ ዓመለክ ይላሉ ሐሰን አልበስሪ። አንተ የአደም ልጅ ሆይ ስራህን ደምና ስጋህን ስራህን ተጠንቀቅ፣ አደራህን ተጠንቅቀህ ስራው ስራህን። ምክንያቱም የቅያማ ቀን ደምና ስጋ ሆኖ የሚገኘው ይህንን ስራህ ነውና አሉ። ፈንዙር አላ አይ ሓሊን ተልቃ ዓመለክ፣ በምን አይነት ሁኔታ ላይ እንደሆነ የምታገኘው የአደምህና ስጋህን ቅያማ ቀን ያንን ስራህ በደንብ ቆም ብለህ ተመልከተው እየው ይላሉ። ያብነ አደም ዲነከ ዲነክ ፈኢነሁ ለሕሙከ ወደሙክ፣ አንተ የአደም ልጅ ሆይ እምነትህን ደምና ስጋህን ይሉ ነበረ ማለት ነው። እየስለምለከ ዲኑክ፣ ይህንን ዲንህን ስራህን ሰላም ከሆነልህ ሳይበላሽ አማን ሁኖ ካለፈ የስለምለከ ለሕሙከ ወደሙክ፣ ቅያማ ቀን ስጋና ደምህ ሰላም ይሆንልሃል አሉ። ፈኢን ተኩን ልኡኽራ፣ አያርገውና ሌላ ከሆነ ደግሞ ውጤቱ ፈኢነሃ ናሩን ላ ቱጥፈእ ወጁሑን ላ የብራእ ወዐዛቡን ላ የንፈድ አበደን ወነፍሱን ላ ተሙት። ሌላ ከሆነ ደግሞ ውጤቱ ምንድን ነው? እማትጠፋ የሆነች እሳት ነች የምትጠብቅህ። የማይድን የሆነ የማይሽር የሆነ ቁስል ነው የሚገጥምህ። ወዐዛቡን ላ የንፈድ፣ የማያልቅ የሆነ ቅጣት ነው የሚገጥምህ። ወነፍሱን ላ ተሙት፣ እማትሞት የሆነች ነፍስ ነች የምትገጥምህ። ምክንያቱም ቅያማ ቀን ሞት የለምና ኒዕማ ላይም ያለ በኒዕማው ይቀጥላል፣ ጀሃንም ላይ ያለ ሰው በጀሃነሙ ላይ ይቀጥላል ማለት ነው። ቀጥሎም እንዲህ ይላሉ፣ ያ ብነ አደም ኢነከ መውቁፉን በይነ የደይ ረቢከ ወሙርተሂኑን ቢዐመሊክ ፈኹዝ ሚማ ፊ የደይከ ሊማ በይነ የደይክ። አንተ የአደም ልጅ ሆይ አንተ ቅያማ ቀን አላህ ሱብሓነሁ ወተዓላ ፊት ቁመህ ትጠየቃለህ። ለምትጠየቀው ነገር ዋስትና የሚሆንህ መያዥ የሚሆንህ ስራህ ነው። ታዲያ እጅህ ላይ ካለው ነገር አሁን ላይ ወደፊትህ ለሚጠብቅህ ነገር አስቀድም፣ ስጥ፣ መልካም ስራ። ዐንደል መውቲ የእቲከ ልኸበሩ ኢነከ መስኡሉን ወላ ተጂዱ ጀዋባ። አንተ የሞት ጊዜ ነው የሚጀምረው ጥያቄና የሞት ጊዜ ታዲያ ከባዱ ጥያቄ ይመጣሃል። ጥያቄህም ለተጠየቅከውም ጥያቄ መልስ ታጣለህ ይላል። አሁን ካልተዘጋጀህ ማለት ነው። ወኢነል ዐብደ ላ የዛሉ በኸይሪን ማ ካነ ለሁ ዋዒዙን ሚን ነፍሲህ ወካነቲል ሙሐሰበቱ ሚን ሀሚሂ። አንድ ሰው መልካም ነገር ላይ ከመሆን አይወገድም። በውስጡ የሆነ የነፍሱ የሆነ የዓቅሉ የሆነ መካሪና ገሳጭ ከሱ እስካልተወገደ ድረስና የውስጥ ገሳጭ እስከኖረው ድረስ። ወካነቲል ሙሐሰበቱ ሚን ሀሚህ፣ ራሱን ስራውን መተሳሰብ፣ ምን ሰራሁኝ፣ ምን አወጣሁ፣ የሰራው ነገር በአጠቃላይ ኦዲት የሚያደርግ እስከሆነ ድረስ ማለት ነው። ከመልካም ነገር አይወገድም አሉ። ከዛም ቀጥለው ኢና ሊአህሊ ተቅዋ ዓላማቲን አሉ። ለአላህ ለሚፈሩ ሰዎች ታዲያ ምልክት አለው አሉ። ዩዕረፉነ ቢሃ፣ በእሷ የሚታወቁባት የሆነ ሲድቁል ሐዲስ ወወፋኡ ብልዓህዲ ወሲለቱ ራሒም ወረሕመቱ ዱዓፋ ወቂለቱ ልፈኽሪ ወልኸይላእ ወበذሉ ልማዕሩፍ ወቂለቱ ልሙባሃት ሊናስ ወሑስኑ ልኹሉቅ ብለው እነዚህ የአላህ የሚፈራ ሰው ምልክቶች ተናገሩ ማለት ነው። የመጀመሪያው ትክክለኛ እውነተኝነትን መናገር ነው፣ አለማዋሸት ነው። ሁለተኛ አልወፋኡ ብልዓህድ፣ በገባኸው ቃል ኪዳን መሙላት ነው፣ ቃልህን አለማጠፍ፣ ቃልህን አለመብላት ነው። ወሲለቱ ራሒም፣ ዝምድናን መቀጠል ነው። ወረሕመቱ ዱዓፋ፣ ደካሞችን ማዘን ነው። ወቂለቱ ልፈኽሪ ወልኸይላእ፣ መፎከር፣ መጎረር፣ ጉራን ማሳነስ ነው አሉ። ወበذሉ ልማዕሩፍ፣ መልካም ነገር ሁሉ መስጠት ነው። ወቂለቱ ልሙባሃት ሊናስ፣ ከሰዎች ጋር ፉክክር አለመኖር ነው አሉ ማለት ነው። መሽቀዳደምን። ወሑስኑ ልኹሉቅ፣ ስነ ምግባርን ማሳመር ነው አሉ። ያ ብነ አደም ኢነከ ናዚሩን ኢላ ዐመሊከ ዩዘኑ ኸይሩሁ ወሸሩህ። ቅያማ ቀን አንተ
ስራህን በአጠቃላይ ሲመዘን ታየዋለህ። ሙሉ በአጠቃላይ ኸይሩም ሆኖ ሸሩን ፈላ ተሕቂረና ሚነል ኸይሪ ሸይአን ወኢን ሁወ ሰቁራ ፈኢነከ ኢዛ ረአይተሁ ሰረከ መካኑሁ። ነገ የቂያማ ቀን ያን ስራ መልካም ከሆነ የሚቀመጥበትን ሚዛን ያስደስትሃል። ወላ ተሕቂረና ሚነ ሸሪ ሸይአ ፈኢነከ ኢዛ ረአይተሁ ሳአከ መካኑሁ። መጥፎ ነገር ደግሞ ከሰራህ ነገ ቂያማ ቀን የሚቀመጥበትን ቦታ ያስደነግጥሃል አሉ። ረሒመ ላሁ ረጁለን ከሰበ ጠይበን ወአንፈቀ ቀስዳ። አንድ ሰው አላህ ሱብሓነሁ ወተዓላ የማረው መልካምን የከሰበ ሰው፣ ሐላልን የከሰበ ሰው፣ ያንንም የከሰበው ነገር በተገቢው ያዋለ ሰው፣ ኢንፋቅ ያደረገ ሰው አሉ። ወቀደመ ፈድለን ሊየውሚ ፈቅሪሂ ወፋቀቲህ hayሃተ hayሃተ ዘሀበት ዱንያ ወበቅየቱል አዕማል ቀላኢደ ፊ አዕናቂኩም ይላሉ። ዱንያ ሄደች፣ አንገታችሁ ላይ ግን ስራችሁ ተንጠልጣይ ሆኖ ይቀራል። ኢን ኸይሩን ፈኸይሩን ወኢን ሸሩን ፈሸሩን አንቱም ተሱቁነ ናስ ወሰዓቱ ተሱቁኩም ይላሉ። እናንተ ሰዎች እየሸኛችሁ ነው፣ እየደፋችሁ እየነዳችሁ ነው ያላችሁት ወደ ቀብር። ሰዓት ሲትሮም እናንተን እየነዳችሁ ነው ያለችው። ወቀድ አስረዐ ቢኽያሪኩም ወኢነማ የንተዚሩ አወሉኩም አን የልሐቀ ቢአኺሪኩም ፈማዛ ተንተዚሩን። ሞት የእናንተ የተሻሉ የሚባሉትን ሰዎች ቀድሞ ወስዷቸዋል። እናንተን እየጠበቀን ያለውና ምንድን ነው የምትጠብቁት? ወልሙዓያነተ ፈከአንቀጥ። ሞት በአይናችሁ ማየት ነው የፈለጋችሁት፣ የቀራችሁ ያንን ነው የምትፈልጉት። ያችን የምትሆን ቀርባላችኋለች። ኢነሁ ላ ኪታበ በዕደ ኪታቢኩም ወላ ነቢየ በዕደ ነቢይኩም። ከቁርአናችሁ በኋላ የሚወርድላችሁ ቁርአን የለም፣ ከነቢያችሁም በኋላ ሌላ የሚላክላችሁ ነቢይ የለም። የብነ አደም ቢዕ ዱንያከ ቢአኺረቲክ። ዱንያህን በአኺራ ለውጣት፣ ሽጣት። ተርባሕሁማ ጀሚዓን፣ ሁለቱንም ታተርፋቸዋለህና። ወላ ተቢዐነ አኺረተከ ብዱንያክ። አኺራን ደግሞ በዱንያ ተለውጣት። ፈተኽሰረሁማ ጀሚዓን፣ ሁለቱም ታጣቸዋለህና። ዒባደላህ ፈልዋሐተ ልዋሐ አነጀተ ነጃ ዓላማ ታርጁን። ሰዎች ሆይ ተራራጡ፣ ራሳችሁን አድኗት፣ አምልጡ። ምን ላይ ነው እየተንፏቃቃችሁ ያላችሁት? ለቀድ ሰሒብቱ አቅዋማን ማካነት ሶሕበቱሁም ቁረተል ዐይኒ ወጀላአ ለቀድ ሰሒብቱ አቅዋማን ካነት ሶሕበቱሁም ቁረተል ዐይኒ ወጀላአ ሱዱር ወካኑ ሚን ሐሰናቲሂም አን ቱረደ ዐለይሂም አሽፈቁ ሚን ሰይአቲኩም አን ቱዐዘቡ ዐለይሃ ይላሉ። የተቀረውን የሐሰን አልበስሪ ንግግር ከእረፍት በኋላ እንቀጥለዋለን። ሳትርቁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ብስሚላህ ራሕማን ራሒም። ተመልሰናል። የአልሐሰን አልበስሪ ንግግርን ላይ ነበር ያቆምነው። ሐሰን አልበስሪ ምን ይላሉ? በነገራቸው መሃል ያቆምንበት ላይ ማለት ነው። ለቀድ ሰሒብቱ አቅዋማን ካናት ሱሕበቱሁም ቁረተ ዐይኒን ወጀላአ ሱዱር። ሰዎች አብሬ ኖሬ ያለሁ ከዚህ በፊት ጓደኛ ሆኛቸዋለሁ። ካናት ሱሕበቱሁም ቁረተል ዐይን፣ የእነሱ ጓደኝነታቸው የአይን ማረፊያ የነበረች ቀልብ ክፍት የምትሆንበት የነበረች ጓደኝነት የነበራቸው ሰዎች ጋር አብሬያቸው ኖሬ ያለሁ ይላል። ወካኑ ሚን ሐሰናቲሂም አን ቱረደ ዐለይሂም አሽፈቁ ሚን ሰይአቲኩም አን ቱዐዘቡ ዐለይሃ። እነሱ መልካም ሰርተው አላህ ሱብሓነሁ ወተዓላ የሰሩትን መልካም ስራ አይቀበለን ይሆን ብለው የሚፈሩትና የሚሰጉት እናንተ ወንጀል ሰርታችሁ በወንጀላችን ይቀጣን ይሆን እንዴ ብላችሁ ከምትፈሩት በላይ የገዘፈና የከበደ ነበር። እነሱ መልካም ሰርተው ስራችን ይቀበለን ይሆን ወይ ብለው የሚፈሩትን ፍራቻ እናንተ ወንጀል ላይ ወድቃችሁ በወንጀላችን አላህ ሱብሓነሁ ወተዓላ ይቀጣን ይሆን እንዴ ብላችሁ ከምትፈሩት በላይ የከበደ ነበር። እንፈራ የሚገባን ወንጀል ላይ የወደቅን ሰዎች ነበር። ይህም የሷሊሖች ምልክት ነው ማለት ነው። ለዚህም አላህ ሱብሓነሁ ወተዓላ ወለዚነ ዩእቱነ ማ አተው ወቁሉብሁም ወጅላት አነሁም ኢላ ረቢሂም ራጂዑን ኡላኢከ ዩሳሪዑነ ፊል ኸይራቲ ወሁም ለሃ ሳቢቁን ይላል። እነዚህ ሷሊሖችን ሲጠቅስ ማለት ነው መልካም ስራ ሲሰሩ በጣም ይፈራሉ። የሚፈሩት ታዲያ ያንን መልካም ስራ አላህ ሱብሓነሁ ወተዓላ ሰርተን ስናበቃ ለፍቶ መና ቢለንስ አላቅላችሁም መቼ ሰራችሁትና መቼ ለኔ የሆነና የሰራችሁት ቢለንስ ምን እናመጣለን ብለው በጣም ይሰጉ ነበር ማለት ነው። ወቃለ አይደን ሒካየተን አን አቢን ሳሊሕ ወብኒን ሳሊሕ፣ ስለ ኢብራሂምና ስለ ኢስማዒል ዓለይሂም ሰላም እንዲህ ስለ አላህ ሱብሓነሁ ወተዓላ ይነግረናል። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይቲ ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም እያሉ አላህ ሱብሓነሁ ወተዓላ መልካም ስራ ከሰሩ በኋላ ያን መልካም ስራ እንዲቀበላቸው በጣም ወደሱ ይዋደቁና ይማጸኑት ይፈሩት ነበረ ማለት ነው። ታዲያ ሐሰን አልበስሪ አሁንም ቀጥሎ ምን ይላል? ወካኑ ይላል እነዚህ እሱ የደረሳቸው የሆኑ መልካም ጓደኞች መልካም
አባቶች መልካም ጓደኞች የነበሩ ሰዎች ማለት ነው። ወካኑ ይላል እነዚህ ሰዎችም ነበሩ ፊማ አሐለ አላሁ ዐዘ ወጀለ ለሁም ፊ ዱንያ ምን ዱንያ አዝሀደ ሚንኩም ፊማ ሐረመ አላሁ ዐለይኩም። እነዚህ ሰዎች አላህ ሱብሓነሁ ወተዓላ ሐላል ባደረገባቸው ነገር ላይ ሐላል ባደረገላቸው የሆነው ነገር ላይ የነበራቸው ችልተኝነትና ዙህድ ወደ ፊት አለማዞር ሐላል ባደረገላቸው ነገር ላይ ማለት ነው የነበራቸው ችልተኝነት እናንተ አላህ ሱብሓነሁ ወተዓላ በእናንተ ላይ ሐራም ካደረገው ነገር ላይ ካላችሁ ችልተኝነት በላይ የከበረ ነበር። በጣም የበለጠ ችላ የሚሉ ነበር። ሐላልን ችላ ልንል የምንገባው በይበልጥ ችላ ሊባል የሚገባው የነበረ ምንድን ነበር? ሐራም ነበረ። ነገር ግን ሐራምማ ተው አይጠየቅምና ሐላሉ ራሱ በጣም እናንተ ሐራሙን ከምትንቁት በላይ ሐላሉን በጣም ይርቁት ነበረ አሉ። ከዛም ቀጥሎ እኒ አስማዑ ሐሲሳን ወላ አራ አኒሳን፣ ኮቴ እሰማለሁ፣ መንሾካሸክ እሰማለሁ፣ የሰው ድምፅ እሰማለሁ። ወላ አራ አኒሳን፣ ነገር ግን እኔ ደስታ የሚሰጠኝ ሰው፣ የሚያዝናናኝ ሰው፣ ጭርታዬን የሚያስወግርልኝ የሆነ ሰው ግን እያየሁኝ አይደለም። የሰው ድምፅ ብቻ ነው የምሰማው፣ የሰው ኮቴ ብቻ ነው የምሰማው አሉ። ዘሀበ ናስ ወበቂየ ነስናስ፣ ሰዎች ሄዱ ተጓዙ ወደ አኺራ ሸኘናቸው። ምን ቀረ? ሰው መሰሎች ብቻ ቀሩ። እግር አላቸው፣ እጅ አላቸው፣ ፊት አላቸው፣ ይንቀሳቀሳሉ፣ ሰው ናቸው ትላለህ ቅርጻቸው ስታይ። ነገር ግን ወደ ስራቸውና ወደ ስነ ምግባራቸው ስትመጣ ግን ሰው አይደሉም ብለህ ትደመድምባቸዋለህ። ዘሀበ ናስ ወበቂየ ነስናስ፣ ሰዎች ሄዱ፣ ሰው መሳዮች ሰው የሚመስሉ ግን ቀሩ አሉ። ለው ተካሸፍቱም ለማ ተዳፈንቱም ተሃደይቱም አልአጥባቅ ወላም ተሃዱ አነሳኢሕ። እናንተ እኮ አላህ ሱብሓነሁ ወተዓላ እርስ በራሳችሁ የሰተረላችሁ የሸፈነው የሆነውን ወንጀል እርስ በራሳችሁ ቢያሳያችሁ ኑሮ አንደኛችሁ የአንደኛችሁን ወንጀል አላህ ቢገልጠው ኑሮ አንደኛችሁ አንደኛችሁን ባልቀበረ ነበረ። ዱንያዊ የሆነ ነገር ማዕድን ተገባበዛችሁ፣ መልካም ነገር ለአኺራ የሚጠቅማችሁ ነገር ግን አልተገባበዛችሁም አሉ። ይህንን ሐሰን አልበስሪ ንግግር አቡ ነዓይም ፊ ሕልየት አልአውሊያ ወጠበቃት አልአስፊያ ብጡሊሂ አውስተውታል። አሕመድ ብን ሐንበልም ፊ ዙህዲ ጠረፋን ሚንሁ ጠቅሰዋል ማለት ነው። ማዛ ቃለ ሰለፍ አን ተቅዋ፣ ስለ ተቅዋ የተወሰነ ሰለፎችን ያሉት እንጥቀስ። ወፊ ሕልየት አቢ ኑዓይም ቃለ ረጁሉን ሊአቢ ሓዚምን ኢነከ ሙተሸድድ። ለአቡ ሓዚም አሐዱ ሚነ ሰለፍ ምንድን ነው ራስን ታጨናንቃታለህሳ? ለምንድን ነው በጣም ታጠብቃለህሳ ነፍስህ ላይ ብሎ ጠይቃቸው። ቃለ አቡ ሓዚም ወማ ሊ አተሸደድ ወቀድ ተረሰደኒ 14 ዐድዋ። ለምን አልጨናነቅም? ለምን ነፍሴን በደንብ አልቆጣጠራትም? 14 ጠላት በዙሪያዬ ከቦኝ እያለ አሉ። አማ 4 አራቱም ጠላቶቼ ፈሸይጣኑን የፍቱንኒ፣ አንደኛው ሸይጣን ነው የሚፈትነኝ የሆነ የሚፈታተነኝ የሆነ፣ ሁለተኛው ወሙእሚኑን የሕሱዱኒ፣ ሁለተኛው ደግሞ ሙእሚን ነው የሚመቃኘኝ የሆነ የሚሐስደኝ የሆነ አሉ። ወካፊሩን የቅትሉኒ፣ እኔን ሊገለኝ የሚፈልግ የሆነ ከሃዲ ደግሞ ሶስተኛው ደግሞ አሉ። ወሙናፊቁን ይብጊዱኒ፣ ሌላኛው ደግሞ ሙናፊቅ ነው እኔን የሚጠላኝ። ወአማ አልዐሸረቱ 10ሮቹ ደግሞ ፈሚንሃ አልጁዕ ወልዐጠሽ ወልሐሩ ወልበርዱ ወልዑራ ወልሀረም ወልመረድ ወልፈቅሩ ወልመውት ወናር ወላ አጢቁሁና ኢላ ቢሲላሕን ታም ወላ አጂዱ ለሁና ሲላሐን አፍደለ ሚነ ተቅዋ። 10ሮቹን ደግሞ እነማን ናቸው ካልክ የመጀመሪያው ረሃብ ነው፣ ሁለተኛው ጥም ነው፣ ሶስተኛው ሙቀት ነው፣ አራተኛው በርድ ነው፣ አምስተኛው እርቃን ነው መታረዝ ነው፣ ስድስተኛው እርጅና ነው፣ ሰባተኛው መረድ ነው በሽታ ነው፣ ስምንተኛው ፈቅር ድህነት ነው፣ ዘጠነኛው ሞት ነው፣ 10ኛው እሳት ጀሃነም ነው አሉ። ታዲያ እነዚህ ሁሉ ፊትናዎች ወላ ኡጢቁሁና ኢላ ቢሲላሕን ታም፣ እነዚህ ታዲያ አስተማማኝ በሆነ ኃይለኛ በሆነ መሳሪያ እንጂ ልቋቋማቸው አልችልም። ጠምቶሃል፣ ጥማት ሐራም ላይ እንዳይጥልህ የምትከላከልበት አንድ አስተማማኝ መሳሪያ አለ። ያንን መሳሪያ ምንድን ነው? ተቋ እንጂ ሌላ የተሻለ መሳሪያ አላገኝም ይላል። ሩባሃል፣ ረሃብ ሐራም ላይ እንዳይጥልህ የሚከላከልልህ ተቋ ነው። ሙቆሃል፣ በርዶሃል፣ ታርዘሃል፣ አርጅተሃል፣ ያንን ሁሉ ችግሮች ሊከላከልልህ፣ እነዚህ ሁሉ ምክንያቶች ሐራም ላይ እንዳትወድቅ የሚከላከልልህ ነገር ተቋ ብቻ ነው። በሽታ ሐራም ላይ ሊጥልህ ይችላል። ያንን ተቋ ነው ሊከላከለው የሚችለው ሐራም ላይ ከመውደቅ ማለት ነው። ወልፈቅር ድህነት ሐራም ላይ ሊጥልህ ይችላል። ልትሰርቅ ትችላለህ በድህነት አማካኝነት።
ያን እንዳታረግ የሚከላከልህ ነገር ታዲያ አላህ መፍራት ነው። መውት አለ፣ የመጨረሻው ከባድ በላ የሚያስከትልብህ የሆነ ያንን መውትን ተከትሎ የሚመጣውን ከባድ ፈተና እንዳይከሰት የሚያደርግልህ ታዲያ የአላህ ስብሐነሁ ወተዓላ ፍራቻ ነው። ወናር ከዛም አልፎ ደግሞ ጀሃነም አለ። ያንን ጀሃነም እንዳይነካ የሚያደርግህን ተቅዋ ነው ማለት ነው። ወላ አውጢቁሁና ኢላ ቢስላህ ሕምታም ሙሉ በሆነ አስተማማኝ በሆነ መሳሪያ እንጂ አልከላከላቸውም አቅም የለኝም፣ ለዚህም የተሻለ ከተቅዋ በላይ አላገኝም ይላሉ። ሁና የተበየኑ ልፈርቁ በይነና ወበይነ ሰለፊ ሳሊሕ እዚህ እንደዚህ አይነቶቹ ነጥብ ላይ እንደ አይነቶቹ አቋም ላይ በእኛና በሰለፎች ያለውን ትልቅ ልዩነትና ጋፕ በደንብ ይታያል ማለት ነው። ምክንያቱም ባዕዱ ሰለፍ ካኑ የተሸድድና ዐላ አንፉሲሂም ወላ ያዕዙሩነሃ ወላ ዩሳሚሑነሃ ቢኺላፊና ማለት ነው። ቢኺላፊና ሰለፎች ራሳቸው ላይ በጣም ያጠብቁ ነበረ፣ በጣም ይጠነቀቁ ነበረ። ምን ላይ? ነፍሳቸው ላይ ማለት ነው። እኛ ደግሞ በአገልባጭ ነው የምንሆነው። ወናሕኑ ነተሸደዱ ዐላ ልአኸሪን ወላ ኑሳሚሑሁም ወላ ነዕዙሩሁም ወኑቂሙ ሊአንፉሲና አልፈ ዑዝሪን ወመኽረጅ። እኛ ደግሞ በሰለፎች አገልባጭ ሌሎች ላይ ጠንካራ እንሆናለን፣ ሌሎች ላይ እናጠብቃለን፣ ሌሎች ላይ ብዙ ነገር እንናገራለን። ራሳችን ላይ ግን ብዙ ማሽሎኪያ ብዙ ቀዳዳዎች እየፈጠርን ለራሳችን ብዙ የተለያዩ ነገራቶች የምንፈቅድበት መንገድ እንፈጥራለን ማለት ነው። ወነሕኑ ለአንፉሲና ነሕሉ ለአንፉሲና ወኑቢሑ ለአንፉሲና ማ በዳዕና ወፈሰቅና ወضለልና ብሂል አኸሪን። ምናልባችም አንዳንድ ነገራቶች ሰዎች ያጠመምንባቸው የሆነ ጠማማ ብለን የፈረድንባቸው ሰዎች ሙብተድዕ ያልንባቸው መስአላዎች፣ ሰዎች ፋሲቅ ነው ያልንባቸው ጉዳዮች፣ ሰዎች ካፊር ነው ያልንባቸው ጉዳዮች እኛ ላይ ሲሆን ግን ሐላል ሆኖ ይገኛል፣ እንሰራዋለን። ለእኛ የተቀደሰ ለሌሎች ደግሞ የተነጀሰ ሆኖ ይታያል ማለት ነው። ታዲያ ነገሩ እንዲያውም ከዚህም አልፎ በልቀድ የሲሉ ልአምሩ ኢላ ተቅዲስ ዛሊከ ልአምር ኢዛ ቁምና ብሂ ነሕኑ ወየኩኑ ነጅሳን ኢዛ ቃመ ብሂ ልአኸሩን። አላሁ ልሙስተዓን። ሌሎች ሲሰሩት ያንን ቦታ ሌሎች ሲገኙበት የተቀደሰ እኛ የተነጀሰ ይሆናል፣ እኛ ስንሰራው ደግሞ የተቀደሰ ይሆናል ማለት ነው። ይሄ በእኛና በሰለፎች ያለው አንደኛውና ዋነኛው ትልቅ ነጥብ ነው ማለት ነው። ሃዛ ኢሕዳ ልመዋቂፍ ወልቀዳያ ምን አልመዋቂፍ ወልቀዳያ ልከሲራ ብዙ መሳላዎች አሉ እኛና ሰለፎች የሚለያዩ ነገራቶች። ይሄኛው አንደኛው ነጥብ ነው ማለት ነው። አለቲ ቱዓኒ ቢሃ ኡመቱና ልእስላሚያ ይህንን እስልምና በአሁኑ ጊዜ እያሳለፈና እያረፈበት ያለውን ችግር መለያየት ምናምን የመሳሰሉ ነገራቶች አንደኛው ይህ ነው። ወረዋ ሸይኻን አነ ነቢያ ሰለላሁ ዐለይሂ ወሰለም በዐዘ ሙዓዘን ወአባ ሙሳ ኢለል የመን። ታዲያ ነፍስ ላይ ማጥበቅ ሌሎች ላይ ማግራት የሰለፎች መንገድ ነበር ማለት ነው። ነፍሳቸው ላይ በጣም ያጠብቁባት ነበር፣ ያጨናንቋት ነበር። ለሌሎች ግን የተሻለ ሸሪዓ በሚፈቅደው መንገድ የተለያየ ምክንያቶች እየሰጡ እነሱን ከመወንጀል እነሱን በመጥፎ ከመጠርጠር ይድኑ ነበረ። ራሳቸውን በመጥፎ ይጠረጥሩ ነበረ። በኒፋቅ በተለያየ ነገር ራሳቸውን እኛ አጓድለናል፣ እኛ ብዙ ነገር ይቀረናል ነበር የሚሉት ማለት ነው። ታዲያ ለሰዎች ማግራት የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ነበረ ማለት ነው። አቡ ሙሳ አልአሽዓሪና ሙዓዝ ብን ጀበል ወደ የመን ላኳቸውና ሲልኳቸውም አንድ መርህ አስይዘው ላኳቸው ማለት ነው። ያንን መርህ ምንድን ነበረ? የሲራ ወላ ቱዓሲራ ወበሽራ ወላ ቱነፊራ ወተጣዋዓ ወላ ተክተሊፋ የሚል አንድ ትልቅ መርህ ሰጧቸው ማለት ነው። ለሰዎች ገር አድርጎ አታጨናንቋቸው፣ ወላ ቱዓሲራ ወበሽራ ወላ ቱነፊራ ሰዎችን ደግሞ የሚያስደስታቸው ነገር የሚያበስራቸው ነገር ንገሯቸው፣ እነሱን የሚያርቃቸው ነገር ከመስጂድ የሚያስርቅ ነገር አትንገሯቸው፣ አትቆጡ፣ ፊታቸው አታኳሳትሩባቸው ብሎ አንድ ዳዒ ሊላበሰው የሚገባ ትልቅ መንሃጅ ተናገሩ ማለት ነው። ምክንያቱም እነዚህ ሰዎች ሁለቱም የመን የሄዱት ለጉብኝት አይደለም ዳዕዋ ለማድረግ ነው። ታዲያ ይህንን ዳዕዋ ሲያደርጉ ምን አይነት መንገድ መከተል እንዳለባቸው የስራ ወላ ቱዓሲራ ወበሽራ ወላ ቱነፊራ ብለው ነገሯቸው ማለት ነው። ወከዛ የፍዓሉ ኩለማ በዓሰ ረሱላን ምን አስሓቢሂ ልክ እንደዚሁ የትኛውም ከመልእክተኞቻቸው አንደኛው ወደ ሌላ ሀገር ለዳዕዋ ሲልኩ እንደዚህ እያሉ ነበር የሚልኳቸው ማለት ነው። ረዋ ሸይኻን ምን ሐዲስ ዓኢሸተ ረዲየላሁ ተዓላ ዐንሃ ቃለት ወማ ኹይረ ነቢዩ ሰለላሁ ዐለይሂ ወሰለም በይነ አምረይኒ ኢላ እኽተረ አይሰራሁማ ማ ለም የእተም ትላለች። ሁለት ነገራቶች ነቢዩ ሰለላሁ ዐለይሂ ወሰለም ምርጫ አይሰጡም ገሩና ቀላሉ የሆነ ነገር የመረጡ ቢሆን እንጂ ይላሉ እናታችን ዓኢሻ ማለት ነው። ፈኢዛ ካነ አልኢስም ወንጀል ከሆነ ሲቀር በወንጀልና በሐራምና በሐላል ምርጫ አይሰጥም። ነገር ግን በሁለቱም ሸሪዓ በሚፈቅዳቸው ነገራቶች ምርጫ ከተሰጡ ነብዩ ሰለላሁ ዐለይሂ ወሰለም የተሻለውና ገሩ ነበር የሚመርጡት ማለም የኩን ኢስም ማለት ነው። አማ ኢዛ ካነ ኢስም ካነ አብዐደሁማ ሚንሁ ወንጀል ከሆነ ከወንጀል በጣም የራቁ ነበሩ ትላለች። ወላሂ መን ተቀማ ሊነፍሲሂ ፊ ሸይኢን ዩእታ ኢለይሂ ቀጥ ሐታ ቱንተሀከ ሑሩማቱላህ ፈየንተቂሙ ሊላህ።
ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ተበቅለው አያውቁም። የአላህ ሱብሓነሁ ወተዓላ መንገድ ብቻ ሲነካ ነው የሚበቀሉት ትላለች። ተነካሁኝ ብለው ቅያማን አያቆሙ ነበር ማለት ነው። እኛ ባለንበት ተጨባጭ ባገልባጩ እኛ ዲን ሲነካ ዞር ብለን አናይም። እኛ ስንነካ ግን የምላሽ መስጠት ተብሎ የረድ ተብሎ የስንት ሐጅም ያላቸው ሩዱዳት የተለያዩ ኪታቦች ከነፍሳችን ለመከላከል ብዙ ነገር እንሰራለን። ከዛም አልፎ ኡመተል ኢስላምን የተለያየ አንጃዎች እንዲፈጠሩ እናደርጋለን ማለት ነው። ይሄ ግን የነቢያችን ሰለላሁ ዐለይሂ ወሰለም መንገድ አልነበረም። ነብዩ ራሳቸው ሲነኩ ለነፍሳቸው አይቆጡም ነበር። አላህ ሱብሓነሁ ወተዓላ ሲነካ ብቻ ነበር የሚቆጡት ማለት ነው። ለዚህም ብዙ ምሳሌ ማቅረብ ይቻላል። የዛሬው ፕሮግራማችን እዚህ እናበቃለን። በቀጣይ ፕሮግራም እስክንገናኝ ድረስ ደህና ሁኑ። السلام عليكم ورحمة الله وبركاته.